ለማንኛውም ታይምራቴ የጎንደር የወንድሜ ሚስት በጎችሽን እነዚህ ጥንባንሳዎችሽን ሰብሰብ አድርጊያቸው። እነዚህ ጥንባንሳ አንቺ ሙሸት አቁሚ። ልጆችሽን አትሳደቢ። ሰድበሽም ለሰዳቢ አትስጪ። ሲሰድቧቸው ተቀበለሽ አትሳደቢ። እኔ አልሰደብኩሽም፣ እኔ አልረገምኩሽም። የጎጃሟን ልጅ በእግዚአብሔር እጅ የተያዘችውን ለምን አረዳሻትም? ጓደኛሽን ባፏ ተጻዳርታ ኢትዮጵያ ስትገባ እሷን ከምትረጃት ለምን አረዳሻትም? ልጅቷን ከፈለጋችሁ አመጣታለሁ። አሁን ጳውሎስ ነው ያለችው። እንደዛልኩኝ እንጂ በጥላቻ ያሰከረች አበሻ ስላገባች ሀበሻ ስላገባው ነው ባሏ ነው። ባሏ እኮ ኡጋንዳ ነው። ሀበሻ ስላገባው ነው የምትቀነው። የጓደኛሽ ባልም እኮ ራሱን የማይችል ወንድ የማያስተዳድራችሁ ባል አታግቡ እያልሽ የጓደኛሽ ባል እኮ የለመንሽላት ይዛችሁ የገጣጣዋ ባል እኮ ሀበሻ ነው። 2 ወር ታስራ ኢትዮጵያ ስትገባ ልመና ውስጥ ነው የገባችው። አላስተዳደራትም። ለማኞች ናችሁ ተያይዛችሁ። ስለዚህ እኔ በእናንተ ህይወት አልቀናም። ኦኬ፣ እኔ በእናንተ ህይወት አልቀናም። እንደገና ደግሞ ምንድን ነበር ያልሽው? ራሄልን ሸናች ስትይ አንቺ በመሐፀንሽ ልጅ ተሸክመሽ ሴት ልጅ ወልደሽ በመሐፀንሽ ልጅ ተሸክመሽ በመድኃኒዓለም እጅ ተይዘሽ በሰላም ገላግለኝ ስትይ ለምን ሴት ልጅ የመሐፀን ኢንፌክሽን የመሐፀን እጢ የተለያዩ ነገሮች ሊኖርባት በሽታ ሊኖርባት ይችላል። ራሄል ለምን እንደዛ ብለሽ አልሽ ስልሽ ነው አንጀትሽ ተንሰፍስፎ በጎችሽን የላክሽብኝ እንጂ አልደረስኩብሽም። እውነቴን ነው። አንቺ ሴት ሆነሽ ለሴት ቆረቆራለሁ ብለሽ ትሸናለች እኮ አጋንንቱ ያሸናታል። ወላሂ አረ በየማየሙት እንደዛ ነው አይደል? ያችሁ ሴት ሆነሽ በሴት አይደል ያፊሹ በመሐፀንሽ ልጅ ይዘሽ እንደዛ በዚህ ነው ቶፒኩ የተነሳው በዚህ ነው አይደል? ሴት ሆነሽ ልጅቷን አላቃትም። እንደውም ብሎክ ናት። ባለፈው በሲኒው የተነሳ ቪዲዮ ሰርቼ በዛ ተናደነው ስል ብሎክ ናት። አላቃቸውም ከነ ሴት ልጅ ሆነሽ በመሐፀንሽ ልጅ ይዘሽ የመውለጃሽን ቀን ስትደርሶ እንደው ገላግለኝ አምላኬ በይ እንጂ ለምን በሴት ልጅ ላይ ትዘባበቻለሽ አልኩኝ እንጂ አልረገምኩሽም። ልጅቷ የጎጃም ልጅ ናት። የመሐፀን እጢ ያለባት ሀቢባ እባክሽን አዋጭልኝ ከቻልሽ ባትልቺ ልጅቷ ተስፋ የላትም ትሞታለች። ኦሬዲ የመጨረሻ ሌብል ላይ ናት። የመሐፀን እጢ ነው። እንደውም አሁን ቲሞ እያደረገች ነው። ቲሞ ነው ምንድነው የሚባል በጨረር እያደረገች ነው። እና ጳውሎስ እየተንከራተተች ነው አሁን ኢትዮጵያ ገብታ እና ወደ 80 ሺህ ብር አዋጣው ሰጥተዋታል። እና ሀቢባ አዋጭልኝ ለሱሱ ለጓደኛሽ በረዳሻት ሰሞን ነው ያለች አዋጭልኝ ስትያት ኬሞ ስትልሽ አልችልም እርጉዝ ነኝ ያልሽ ያቺ ገጣጣ ጓደኛሽን ደግሞ ባፏ ተጸዳድታ በረመዳኑ በሁዳዴ ጾም ባፏ ተጸዳድታ አስጠረስሻት። ራስሽ መልሰሽ ለመንሽላት ውሃ ቅዳ መልስ። እንዴት ብርጭቆ ይታለ ውሃ ቅዳ መልስ ነው ኑሯችሁ የእውነት አይደለም ይያለው። ይሄ ኃጢአት አይደለም። እኔ አልረገምኩሽም። ለምን ተዋሻለሽ? ለምን ከነ ልጄ ረገመች? ለምን እርግማንና ራስሽ ወደ ቤትሽ ትጣሪያለሽ ነው ያልኩኝ። አሁን እነዚህ ከብቶችሽ እንዳለ ተነስተው ሰደቧት ብለሻቸው ዛሬ ሲሰድቡኝ ዋሉት። በዚህ ነው ኦኬ። መጀመሪያ እኔ በጣም ኩሩ ነኝ። አንገት ያለው ማህበረሰብ እንዳንቺ እዚህ ጫት እየቀጠቀጡ አይደለም ወልደ ያሳደጉኝ። ገብርኤልን ነው የምልሽ። ስሚ እናትና አባቴ በእናቴ ማህፀን 11 ነን። እናትና አባቴ አሁን ወደ 40 ዓመታቸው ነው። ገባሽ? እናትና አባቴ ልንገርሽ እኔ የተወለድኩበት ማለት እናትና አባቴ ልጅሽን ለልጅህ ተብሎ ገና እንቦቅቅላ ሆኖ እናቴንም ለአባቴ የተመራረጡ ናቸው። የተባረከ ቤተሰብ ነው ወልደ ያሳደገኝ። እኔ እናትና አባቴ ጫት እየቀጠቀጡ አይደለም ወልደ ያሳደገኝ። ባንቺ አልቀናም። በጣም ኩሩ ነኝ። ነውር ብለው ነው ያሳደጉኝ። ገባሽ? ለምን ነው ምረግምሽ? ደግሞ እኛ በሀገራችን በጎንደር የሚሞት ሽማግሌ አይርገምህ፣ የሚያድግም ህፃን አይዘንብህ ይባላል። ለምን የምትወልጂው ልጅ ካህል ሊሆን ይችላል፣ ሸክ ሊሆን ይችላል፣ መንግስት ሊሆን ይችላል። እኛ እናውቃለን። እሺ እንዳንቺ በሽሻ ወይም በሲጋራ ወይም በጫት አይደለም ተወልደን ያደግን። ለሚወለድ ህፃን ለሚያድጉ ህፃኖችና ለሽማግሌዎች፣ ለእርጉዞች፣ ለአራሶች አንጀታችን ይንሰፈሰፋል። በጣም የተለየ ቦታ አለ። አልረገምኩሽም፣ አትዋሺ። እውነቱን ስለተናገርኩኝ ብቻ ፎቶዬን ይችናት ብለሽ ለጥፈሽ ከብቶችሽን ልከሽ ታሰድብኛለሽ። እኔ ከፍም ዝቅም አልልም። ያንቺ እነዚህ ጥንባንሳዎችሽ እንደመሳደብ የዛሬ 2 ዓመት ልጅን ታስወርዷት ነበር።
ኦኬ ያ ነው ቶፒኩ ይሄ ነው መነሻው ስለዚህ አንቺ ዘረኛ ነሽ ጉራጌ ስለሆነች ከሸን ስትለብሽ የነበረውን ዊግ ብራንድ ልብስ አልብሳሻለች አይተሽ ማታቂውን ዊግ ሰተሻለች ከሸን የ10 ብርና የ15 ብር ዊግ የምትሰጪውን ወጋ ሳይታሻለች በሷ ነው ብራንድ መልበስ የጀመርሽው ጓደኛሽ ስለሆነሽ የማያስተዳደራት እንግዲህ ወሸላው ማታ ማታ ብቻ ነው የሚያገለግላት አሁን የሱ ሱባል ማታ ማታ ብቻ ነው የምትገለገልበት ከነማጂ ቀንታ ነው አሁን በእናንተ ህይወት ይቀናል ፊልም ታድርጋችሁ አገባን ተጋባን ብላችሁ በሳምንትና በ15 ቀኑ አዋጡልኝ በሚል በእናንተ ህይወት ሰው ይቀናል በመብራህን ትሽ እናንተ ለምናን ተስፋ ባደረጋችሁ አዋጡልኝን አቋቁሙልኝን ግፉልኝን ተስፋ ባደረጋችሁ በእናንተ ነው ይቀናል አልቀናም እሺ አንቺ ቀሌታ ምን ያልቀና ባሌ ለልጆቹ አባቴ ያድርገው እግዚአብሔር ካለ እንደ እናቴ እንደ አባቴ እስከመጨረሻው ያድርገኝ እንደ እናትና እንደ አባቴ እንደ አያቶቼ ያድርገኝ እግዚአብሔር ካላለ ግን ለልጆች አባቴ ያድርገው አትሊስት ልጆቼ ምን ትምህርት ከፍልላቸዋለሁ ቢታመሙ ማ የታሳከማቸዋለሁ እኔ ደግሞ ስራ ባጣ በዚህ ወጣለሁ በዚህ ገባለሁ አልልም እግዚአብሔር ይመስገን ገባሽ እግዚአብሔር ይመስገን ካንቺ የተሻለ እንጂ የወረደ ህይወት የለኝም ብለዛውም ጧብዬ ነው የምተኛውን እንቅልፍ ልብነግርሽ የፊት የወዝ ይነግርሻል ያለ ምንም ፊልተር ያለ ምንም ነው የፊት የወዝ ይነግርሻል ሷሁን ካዚ ፊትና ካንቺ ፊት የደለው የቱ ነው እኔ ባንቺ አልቀና አማራ ጎንደሬ ኩሩ ቀብራራ ይሄኛው አንገት ወደ ኋላ ወደፊት ትናንትንም ነገንም የሚያይ አንገት ነው ያለኝ እምነቴ ደግሞ ከጠየቅሽኝ ጎንደሬ የሰንበትን ውሃ የማይጠጣ በሰንበት የማይራመድ የተራ አይሚን ቤተ መቅደስ ከመሄድ የሞተን ከማጽናናት ውጭ የማያደርግ ሰው ነው ሰንበት ተጠብቆ በየመሻታ ቤቱ የሚንከራተት ማህበረሰብ አይደለም ወልዶ ያሳደገኝ ኦኬ ሰንበትን ጠብቆ በየመሻታ ቤቱ በየካቲካላ ቤቱ የሚንከራተት ማህበረሰብ አይደለም ወልዶ ያሳደገኝ ሰንበት የረፍት ቀናት በሽተኛ ይጠይቅበታል ደጀ ሰላም ይደረስባታል የታመመ ይጽናናባታል የሞተ ይቀበርባታል ሰንበት የማህበረሰብ ነው ወልዶ ያሳደገኝ ሰማይና ምድር ነው አንቺ ሰንበትን ጠብቃችሁ ነው ካቲካላ ቤት ራሱ የምትሄዱት ስለዚህ እነዚህ ጅራሬዎችሽ እነዚህ ጥንባንሳዎችሽን አስታክሽልኝ ስደቧት ብለሽ ነው ትናንትና ማስታወቂያ የሰራሽው ኦኬ አንቺ በስማምና ቢስሚላ ደግሞ ፎቶ ስትነሱ አንድ አይነት ልብስ ልበሱ መስቀልና ጨረቃ አርጋችሁ ደግሞ ለመስቀልና ለጨረቃሽ ህይወትሽ ደግሞ ማን አንቺ ባንቺ የሚቀናብሽ አንደኛው ልጅ ጨረቃ አንደኛው ልጅ ጨረቃ አንደኛው ልጅ መስቀል እኔ ባንቺ አልቀናም ገብርኤልን እኔ ባንቺ አልቀናም ገብርኤልን ጨርቄን ጥዬ አጥቼ ነጥቼ በአንድ ልብስ አንድ አመት ብለብስ ባንቺ አልቀናም እኔ ባንቺ አልቀናም ለአንድ ወር እምነት የተዝበ የሚለኝ ሴት ባንቺን ያልቀናም ለቀዘኔ ብቻ በምን በብትነሽው እኔ ባንቺ አልቀናም ራስሽ እንደዚህ ፎቶዬን አድርገሽ ሳረግምሽ ረግማኛለች ብለሽ ለጅራሪዎች እስካሳ አስነስተሻል አስታክሽልኝ እኔ አረገምኩሽ አንቺ ቢስሚላህና በስማም ሴድዩ አሁን እስቲ ቆይ ያለው ደግሞ ልጅቷ ከየት ክርስትና እንደምትነሳ ባባ ገብርኤልን ስደባት ብላ እኮ ነው እንደዚህ የለጠፈችኝ ትናንት በፔጇ ቻው በቃ ተናደሩ እንዴ አዎ ልንገርሽ እኔ ተወለድኩበት ማህረስ ሰንበቱን ጠብቆ መሸታ ቤትና ለመግማማት የሚሄድ አይደለም ሰንበት የረፍት ቀን ብሎ ነው ያሳደገኝ ያ መንፈስ ራሱ ታውቂያለሽ የዛኛው ተጽኖ ራሱ አንቺ ምን አይነት እንደምትሆኚ እኔ ሰንበት በቃ አመፋል ነው የሚመስለኝ አሁንም ራሱ ከቤተ ክርስቲያን ውጪ ባልሰራ ራሱ ደስ ይለኛል የነዛ ልጅ ነኝ እኔ ደግሞ አሸንፌሻለሁ የዛሬ 2 አመት እኔን ለማስገደል ባሌንም ለማፋታት ልጅ ልከሽ በአመቱ መድኃኒዓለም ፈርዶልኛል አሁንም ከተነሳችሁ አሳልፌ የምሰጣችሁ ለሱ ነው ይፈርድልኛል ቢዘገኝ ለነገሩ አልከሰሽ ነው አንበሳ የምትለምኝብን ጆከር ሳይሰድባታል የዛሬ አመት ራስ በሰደባት ጆከር ሰደበኝ ብላ ስንት አንበሳ ስንት አበባ ስንት ኬክ የበላችበት ስንት ኬክ ራስ ስንት ኬክ እኮ ምግብ ብላ ነው ኬክ ለነገሩ ሀብታም ምግብ ነው አይደል እንደምሳሌ እኔ እኮ ትዝ አትሉኝም ችግሩ አሁን
እናንተ ሶሻል ሚዲያ ህይወታችሁ ነው ላይፋችሁ ነው እኔ ደግሞ ሶሻል ሚዲያ መዝናኛዬ ነው እሰራለሁ የልጆች ኃላፊነት አለብኝ ቤቴን ቴኬር አደርጋለሁ ባሌን ቴኬር አደርጋለሁ ገረፍ ብቻ ነው መኖር 24 ሰዓት እንደዚህ ካልተኛበትም እኔ የሰራሁት ቪዲዮ እኮ ራሱ ቫይራል አልወጣም በጣም ትንሽ ጥናት እንዴት አድርጋ ቼክ እንዳደረገችው መች ተረፈኝ ናይጄሪያ ማሪ አሜሪካ አስቀምጦ እየጋጠኝ ነው